ታሪኩ የሚጀምረው ስለ ቫምፓየሮችና ዌርወልቮች ማመጣጥ በሚገልጽ መረጃ ነው። ማርከስ በሌሊት ወፍ ተነክሶ የቫምፓየሮች መሪ ሲሆን መንትያ ወንድሙ ዊሊያም ደግሞ በተኩላ ተነክሶ የመጀመሪያው ዌርወልፍ ሆኗል። በ1202 ዓመተ ምህረት በቪክተር በአሜሊያና በማርከስ የሚመራ የቫምፓየር ጦር የሞቱ ዌርወልፎች ባሉበት መንደር ይደርሳሉ። ቪክተር ዊሊያምን ለመፈለግ አስክሬኖቹ እንዲቃጠሉ ቢያዝም ነገር ግን ማርከስ በዊሊያም ላይ ምንም አይነት ጉዳት እንዳይደርስም አጥብቆም ይከራከራል። አስክሬኖቹ ሲቃጠሉ ዌርወልፎቹም ወደ ተኩላነት በመቀየር ከፍተኛ ውጊያ ጀምሮ ቪክተርም ማርከስን የማጣት አደጋ ስለፈራ ወደ ጫካ እንዲያፈገፍግ አዞት ቪክተርና አሜሊያ በሰንሰለት የታሰሩ ቀስቶችን በመወርወርም ዊሊያምንም ይዘውት ማርከስ ወንድሙን እንዳያቆስሉት ቢጮህም እነሱ ግን ሳይሰሙትም ዊሊያምን ጥለውት ቪክተር ለማርከስ ለአውሬ ምንም አይነት ርህራሄ ሊኖረው አይገባም በማለት የዊሊያምን ዕጣ ፈንታ እሱ እንደሚወስን ሲነግረው ማርከስ ግን ከሁለቱ ወንድማማቾች አንዱ ቢገደል ከባድ መዘዝ እንደሚከተል በመግለጽ ዊሊያም በሱ ቁጥጥር ስር እንዲሆን ይጠይቃል። ሆኖም ቪክተር ደግመ ስለ ዊሊያም ካነሳ አንተንም ለመግደል እገደዳለሁ ብሎት ማርከስም ቫምፓየሮቹ ቀስቶቻቸውን ወደሱ ደቅነው ሲመለከት የቪክተርን ውሳኔ ለመቀበል ተገዶ ቪክተርም ዊሊያም እሱ ብቻ በሚያውቀው ሚስጥራዊ ቦታ ለዘላለም እንዲታሰርም ያዛል። በአሁኑ ጊዜ ሴሊንና ሚካኤል እያመለጡ ሲሆን ሴሊን ብቸኛው ተስፋዋ ማርከስን ክሬቨን ሳይገድለው ቀድማ ማንቃት እንደሆነም ታስባለች። ክሬቨን ማርከስ ተኝቶ እያለ ሊያጠቃው እንደሚችል እርግጠኛ ስትሆን ተራራ ላይ ወደሚገኝ የቫምፓየሮች መጠለያም ይደርሳሉ። ሴሊንም ይህ መጠለያ ከዋናው ሲስተም ጋር የተገናኘ በመሆኑ የትኛው መጠለያ ጥቅም ላይ እንደዋለ ስለሚታወቅ መቸኮል እንዳለባቸው አስረድታው መሳሪያዎችን በፍጥነት ከወሰደች በኋላ ክሬቨንን ለመጋፈጥ ብቻዋን ወደ ግንቡ እንደምትሄድም ለማይክል ነግራው ይህ በእንዲህ እንዳለ ክሬቨን ሰዎቹ የማርከስን መኝታ እንዲከፍቱና እንደወጣ እንዲተኩሱበት ቢያዛቸውም ነገር ግን ማርከስ ቀድሞ ነቅቶ ስለነበር መኝታው ባዶ ሆኖም ያገኙታል። ማርከስ ወለሉን ሰብሮ በማውጣት በክሬቨን አቅራቢያ ያሉትን ቫምፓየሮች በፍጥነትም ገድሏቸው ክሬቨን ሊተኩስበት ቢሞክርም ማርከስ ግን በክንፉ ወቅቶ ይዞት የሲንጄ ደም ትዝታ የክሬቨንን ክህደት እንደገለጠለት ነግሮት ከዚያም የክሬቨንን ደም በመጥባት ትዝታዎቹን ካወቀ በኋላም ይገለዋል። በመጠለያው ውስጥ ሴሊን ለማይክል የደም ከረጢት ሰጥታው አቅሙን እንዲያድስም ተነግረዋለች። ምክንያቱም እሱ ወሰን የሌለው ኃይል ሊኖረው የሚችል ትልቅ ሀብት እንደሆነም ታምናለች። አሁን ግማሽ ቫምፓየር በመሆኑ ደም የመፈለግ ስሜቱን ካልተቆጣጠረ ሰዎችን ማደል ሊጀምር እንደሚችልም አስጠንቅቀው የሰው ምግብም ለጤናው አደገኛ እንደሆነም ነግራው ስለነከሰችው ይቅርታ ብትጠይቀውም እሱ ግን ሕይወቱን ስላተረፈችለትም አመሰገናት። ማይክል የተፈጠረውን ነገር ሁሉ ለማሰላሰል ጊዜ እንደሚፈልግ ነግሯት እሷን በሰላም እንድትመለስለትም ይጠይቃታል። በሌላ በኩል ሎረንዝ ማካሮ የተባለ ሽማግሌ የላይካኖቹ መደበቂያ እንዲመረምርም ቡድኑን ልኮ ስለ አዲሱ የአልትራቫዮሌት ጥይቶች እንዲሁም ስለ አሚሊያና ስለ ቪክተር ሞትም መረጃ ደርሶት ማርከስም የራሱን ጓዶች እንዳቃጠለ ሲነገረው ማካሮም ያ ቡድን በጭራሽ ማርከስ አልነበረም ይላል። ማካሮ ሉሺያን ያደርገው የነበረውን ሀብል አስታውሶ የሉሺያን አስክሬን ቢፈትሽም ሀብሉን ግንም አያገኘውም። በመቀጠል ቪክተርን ሲፈትሽ ከቆዳው ስር ተደብቆ የነበረና በመጀመሪያ ሶኒያ ታደርገው ከነበረው ሀብል ጋር የሚመሳሰል የብረት ዲስክም አግኝቶ በእንዲህ እንዳለ ማርከስ የክሬቨንን የኮምፒውተር እውቀት በመጠቀም ሴሊንና ማይክል ያሉበትን መጠለያም አግኝቶት ሴሊን ከሄደች በኋላ ማይክልን መጠለያውን ለቆ በአቅራቢያው ወደሚገኝ መጠጥ ቤት በመሄድ የሰው ምግብ አዞም ተራራ ላይ ያለችው ሴሊን ማርከስ ወደ መጠለያው ሲበር ስታይ በፍጥነት ተመልሳ ሆኖም ማይክልም ምግቡን አስታውቆት በመጠጥ ቤቱ ያሉ ፖሊሶችም ማይክል በዜና ላይ የሚፈለግ ወንጀለኛ ተብሎ መገለጹን አስታውሰው ሽጉጣቸውንም ይመዛሉ። አንደኛው ፖሊስ ለተጨማሪ ኃይል ወደ መኪናው ሲሮጥም የማካሮ ሰዎች ፖሊሶቹን በሚስጥር ሲከታተሉ ስለነበር ስሙን ሲሰሙም አንዱን ሰው ወደዚያም ይልካሉ። ማይክል ፖሊሶቹን እንዲርቁት ቢነግራቸውም ሳይሰሙት አንደኛውን ፖሊስ ሊያጠቃው ሲል በመስታወት ውስጥ ራሱን በተኩላ መልክ አይቶትም በዚህ ደንግጦ ከመጠጥ ቤቱ ወጥቶ እንዲሮጥ አድርጎት ተጨማሪ ፖሊሶች ደርሰው ወደ ጫካውም ይከተሉታል። ሴሊን የተኩስ ድምጽ ሰምታ ማይክልን ለመጠበቅ ተከተላቸው። ፖሊሶቹ ማይክልን ደጋግመው ሲተኩሱበት ሴሊን ዘልቃ በመግባት ፖሊሶቹን ድል አድርጋ ከዚያም ማይክል እንዳይሞትም ደሟንም መገበችው።
ማይክል ትንሽ ሲሻለው ሴሊን አካባቢውን ለቀው መሄድ እንዳለባቸው ብትነግረውም ነገር ግን ማርከስ ስለደረሰባቸውም ዘግይተው ነበር። ማርከስ ክሬቨን እና ቪክተር መሞት እንደሚገባቸው ተናግሮ ነገር ግን ሴሊን አንድ ነገር እየደበቀች እንደሆነ ጠርጥሮ ሊነክሳት ሲል ማይክልም ተኩሱ ከፍቶበት ሴሊን ማይክል እንዲሸሽ ነግራው ከዚያም አንድ ትልቅ መኪና ቀምተው ቢሸሹም ማርከስ ግን እየበረረም ይከተላቸዋል። በመኪናው ጀርባ ላይ ማርከስ ከማይክል ጋር ሲዋጋና የሶኒያን ሀብል ለመውሰድ ሲሞክር ሴሊን ሀብሉን እስኪጥለው ድረስም ተኩሳበት። ማርከስ ሴሊንን ለማጥቃት ሲሞክር መኪናው ተራራ ላይ ተጋጭቶም ሴሊን ማርከስን በመኪናውና በተራራው መካከል አጣብቃ ክንፎቹንም በዚህ ማኩሰል ስትችል ይህም ለማምለጥም ጊዜ ሰጥቷቸው ማይክል ማርከስ ሃይብሪድ መሆኑን ሲጠይቃት ሴሊናም አዎ ብላ ማረጋግጣለት እሷም ሀብሉን ለምን እንደፈለገው ስታስብ ሴሊን እርግጠኛ ባትሆንም ትልቅ ችግር ውስጥ ግን መሆናቸውን ትረዳለች። ፀሐይ ስትወጣ የሴሊን እጆች መቃጠል ጀምረው ማይክልም መሪውን ተቆጣጥሮ ወደ አንድ መጋዘን ውስጥ አስገብቷቸው መኪናውን በጥቁር ጨርቅ ሸፍኖ መስኮቶቹንም በጥቁር ቀለም ቀብቷቸው ሴሊንንም ኮንቴይነር ውስጥ አስገብቶ የሕክምና መርጃ ቢፈልግም ነገር ግን ሴሊን ቀድሞውንም ራሷን ማዳን ችላ ከዚያም ሁለቱም ያበደ ፍቅር ይሰራሉ። በእንዲህ እንዳለ ማርከስ በሌሊት ወፍ ክንፎቹ ተጠቅልሎ ከፀሐይ ተደብቆ በማለዳ ፖሊሶች አካባቢውን ሲፈልጉ መጠለያውን ቢያገኙትም ነገር ግን የማክሮ ሰዎችን በሄሊኮፕተር መጥተው ፖሊሶቹን ካባረሩ በኋላ የፍጥረታቱን መኖር የሚያሳይ ማስረጃ እንዳይኖር ቦታውን በቦምብ ማፈረሱት። ሴሊን ስትነቃ ማይክል መኪናውን ሲጠግን አግኝታው ማርከስም ሀብሉን ለምን እንደፈለገው ስታስብ በልጅነቷ ሀብሉን እንዳየችው ብታስታውስም ነገር ግን ትርጉሙን ወይም የት እንዳየችው ምንም አታውቅም። የማካሮ ሰዎችም ሪፖርት ሲያደርጉ ማካሮም ሴሊን ማታ እንደምትመለስ እርግጠኛ ስለሆነ አካባቢውን እንዲጠብቁ ማዟቸው። በሌላ በኩል ሴሊን ማይክልን አንድሪያስ ታኒስ ወደ ተባለ የቫምፓየር ታሪክ ጸሐፊም ወስዳው ታኒስ ውሸት ያሰራጫል ተብሎ በቪክተር ተባሮ የነበረ ሲሆን ሴሊንም ታኒስ ወዳለበት ቦታ ስትሄድ አዲስ በር አግኝታ ለማይክልም ሽጉጥ ሰጥታው ገብታ ነገር ግን በታኒስ ወጥመድ ውስጥ ወድቃ አንድ ዌርቮልፍም ማይክልን ሲያጠቃው ማይክል ወደ ሃይብሪድነት ተቀይሮ ከዌርቮልፉ ጋርም ሲዋጋ ሴሊንም ከመሬት በታች ሁለት ዌርቮልፎችን ገጥማ በመጨረሻም ታኒስን አግኝተው እሱ ሴሊን ላይ ቢተኩስም ማይክል ይዞትም እውነቱን እንዲናገርም ያስገድዱታል። ታኒስ በአልትራቫዮሌት ጥይቶች ምትክ ከሉሲያን ጋርም የንግድ ግንኙነት እንደነበረው ሴሊን ተረድታም እሷ ቪክተርን እንደገደለች ስትነግረው ታኒስ እውነቱ መጋለጡን ተረድቶ እሷን ቫምፓየሮችን መዋጋት የሚያስችላትን መሳሪያዎች እየወሰደች እሱን ለምን እንደተባረረ ጠይቃው አልናገር ብሎም ስታስፈራራውም ማይክልም ሀብሉን ሰጥቶት ለምን ማርከስ እንደሚፈልገው ሲጠይቀው ቪክተር የመጀመሪያው ቫምፓየር እንዳልነበርና ማርከስ የመጀመሪያው ቫምፓየር እንደሆነ ቪክተር ደግሞ የጦር አዛዥ እንደነበር ነግሯት ቪክተር ተጎድቶ ሊሞት ሲል ማርከስ የማይሞት ፍጡር እንዲሆንም አድርጎታል። ማርከስም ይህንን ያደረገው ወንድሙን ዊሊያምን ለመዋጋት የቪክተርን ጦርም ስለፈለገ ነበር። ዊሊያም ወደ ሰውነት መመለስ የማይችሉ ጨካኙ ዌርቮልፎችንም ፈጥሮ ነበር። በዊሊያም አጥፊነት ምክንያት የሁሉም ዝርያዎች ህልውና አደጋ ላይ የነበረ ሲሆን ስለዚህ የቪክተር ጦርም አደናቸው። ቪክተር ወንድማማቾቹን ያልገደለው እነሱ ቢሞቱ ቫምፓየሮችና ዌርቮልፎችም አብረው ይጠፋሉ ብሎ ስላመነም ነበር። በዚህም ዊሊያምን አስሮት የሴሊን አባት የዊሊያምን እስር ቤት የገነባው መሐንዲስ ሲሆን ሀብሉም የእስር ቤቱ ቁልፍ ነው። ሉሲያን ቁልፉን ይዞ ሲያመልጥ ቪክተር የሴሊን ቤተሰቦች የእስር ቤቱን ቦታ ስለሚያውቁም ገደላቸው። ሴሊን ግን በወቅቱ ሕፃን ስለነበረች ቦታውን አታውቅም ነበርና ማርከስ ግን በደሟ ውስጥ ያለውን ትዝታ ለማንበብም እሷንም ይፈልጋታል። ታኒስም ለበለጠ እርዳታ ወደ ማካሮ እንዲሄዱ ነግሯቸው እነሱ ሲሄዱ ማርከስ ገብቶ ታኒስን ከገደለው በኋላ ሴሊን ያለችበትን ቦታም ከደሙ መረዳትም ይችላል። ይህ በእንዲህ እንዳለ ሴሊን ሀብሉን በማሳየት ወደ ማካሮ መግቢያ ቦታ ገብታ ሴሊን ማካሮን ስታገኘው እሱ አሌክሳንደር ኮርቪኒየስ ወይም የሁለቱ ወንድማማቾች አባት መሆኑንም ተረድታ ልጆቹ የፈጠሩትን ትርምስ ማጽዳት ቢሰለቸውም ነገር ግን ልጆቹን ለመግደል እሷን ለመርዳትም ፈቃደኛም አይደለም። ሴሊን ዴዝ ዲለር ስለሆነች ከማርከስ ብዙም እንደማትለይ እየነገራት ዊሊያም እንደውም ከሷ የተሻለ እንደሆነ ምክንያቱም ራሱን መቆጣጠር ስለማይችል ብቻ እንደሚገድል ነግሯት እሷም ልጆቹ ሰዎችን ወደ አውሬነት እንዲቀይሩ በመፍቀዱ እየወቀሰችው ማርከስ በድንገት ደርሶ ከማይክል ጋርም ውጊያ ጀምሮ ማይክልንም ወቅቶ ጥሎትም የሶኒያን ሀብልንም መውሰድ ችሎ
ሴሊን ማርከስ ላይ ተኩስ ብትከፍትም ማርከስ ግን ግድግዳ ላይ አጣብቋት ደሟን ጠጥቶ በደሟ ውስጥ ያለውን ትዝታ ካነበበ በኋላ እሷም ደጋግማ ተኩሳ ስትመታው ለቋት ሄዶ ሴሊን የቆሰለውን ማይክልን ለመርዳት እንጨቱን ነቅላለትም ደሟን ብታፈስለትም እሱ ግን አይነቃምና በዚህም እያለቀሰችም አይተናት። በሌላ በኩል ማርከስ ማካሮ ጋርም በመድረስ ልጁን ለረጅም ጊዜ ስላሰቃየው ሲወቅሰው ማካሮ ግን ማርከስ ዊሊያምን መቆጣጠር እንደማይችልም ይነግረዋል። ማርከስ ግን በቅርቡ የሚያመልኩት አዲስ የሃይብሪድ ዝርያዎች እንደሚፈጠሩ ተናግሮ ማርከስ አባቱን የማትረባ ብሎ ሞክቶትም ሁለተኛውን የቁልፍ ክፍልም ሲወስድም እናየዋለን። ማርከስ ሲሄድ ማካሮ ሰዎቹን ሴሊንን እንዲያመጡለት አዞ በኋላም ለሴሊን ብቸኛው ተስፋ እሷ እንደሆነች በመንገር ማርከስን ለማሸነፍ የሚያስችል ኃይል እንዲኖራት ደሙን እንድትጠጣም ፈቅዶላትም እሷ ከጨረሰች በኋላ የተረፉትን ሰዎችም ከማይክል አስክሬን ጋር እንዲሄዱ ካደረገ በኋላ ቦታውን አፈንድቶትም እዚያው ሲሞትም እናያለን። በሌላ ቦታ ማርከስ የእስር ቤቱን ቦታ አግኝቶ ዊሊያምን ፈቶት ሴሊንም ወደ እስር ቤቱ ስትሄድ የልጅነት ትዝታዎች መተውላት ሄሊኮፕተሩን ወደ ወንዙ መግቢያ እንዲወስዱ ተናግራም መግቢያው በውሃ ውስጥ በመሆኑ ወደ ወንዙ ዘለው ወደ ውስጥ በፍጥነት መግባት ቢችሉም ማርከስ ግን ዊሊያምን ቀድሞ ፈቶት ነበርና ዊሊያምም ሲያገሳበት ማርከስ ወንድሙ መቼም እንደማይጎዳውም ነገረው። ሴሊን ቁልፉን ብትወስድም የዊሊያምን ጩኸት ሰምተውም ተኩስ በፍጥነት ከፍተው ማርከስም ሴሊንን አቁሞ ውጊያም ይጀምራሉ። ሴሊን ጥይት ሲያልቅባት ቁልፉን ተጠቅማ በሩን በመዝጋት ማርከስም ማዶም ታስቀረዋለች። ይህ በእንዲህ እንዳለ ሞቷል ተብሎ የታሰበው ማይክል ሲነቃም አይተን ሴሊን ዊሊያምን ለማደን ከቡድኑ ጋር ተቀላቅላም የነሱ ሽጉጥ እሱን እንደማይጎዳው ቢናገሩም ነገር ግን ቢያንስ ያዘገየዋል ብላ የነገረቻቸው ሳያስቡት ዊሊያም በድንገት መጥቶም የቡድኑን ሰዎችም ገድሎም ሴሊን ዊሊያም ላይ ደጋግማ በመተኮስ እንዲያፈገፍግ ማድረግ ችላ በቦምብ ልታጠቃው ብትሞክርም እሷ አምልጧት ሴሊን ተደብቃ ማሽን ገና አግኝታም የተነከሱት የቡድን አባላትም ሙሉ ጨለቃ ስለነበር ወደ ዌርወልፍነት ሲቀየሩም አይታ እሷም የበፊቶቹ ዌርወልፎችም ወደ ሰው እንደማይመለሱ በማስታወስ ተኩስ ብትከፍትባቸውም ነገር ግን ቁጥራቸውን በጣም ብዙ ነበር። በዚህ ጊዜ ማይክል ደርሶ ሴሊንን መታደግ ችሎም ሁለቱ አዲሶቹን ዌርወልፎችም ድል ያደርጋሉ። ሴሊን እሱን በማየቷ ስትገረምም ዊሊያም ጥቃት ሰንዝሮባቸው ሴሊንም እየተኮሰችበት ማርከስ በሩን ከፍ አድርጎ በመጨረሻም በመውጣት ሄሊኮፕተሩም ወንድሙ ላይ ሲተኩስ ወታደሮቹ ወርዶበት የነበረውን ገመድ በመጎተት እንዲወድቅና እንዲፈነዳም አድርጎት ማይክል ከዊሊያም ጋር ሲዋጋ ሴሊን ደግሞ ከማርከስ ጋርም ገጥማ ሴሊን ማርከስን ወደ ሄሊኮፕተሩ የሚሽከረከሩ ቢላዎች ውስጥ በመግፋት እጁን ቆርጣው ማርከስ የወንድሙን ጩኸት ሰምቶ ሲመለከት ማይክልም የዊሊያምን ራስ በመንቀል ሲገለውም አይቶ ማርከስ በቁጣ ሴሊንን ቢወጋትም ሴሊን ግን ክንፉን ሰብራ ወደሚሽከረከሩት የሄሊኮፕተር ቢላዎች ውስጥ በመክተት እሱንም በመጨረሻ መግደል ትችላለች። ፀሐይ መውጣት ብትጀምርም ነገር ግን በዚህ ጊዜ በእሷ ላይ ምንም ጉዳትም አታመጣም። የአሌክሳንደር ኮርቪነስ ደም ሃይብሪድ እንዳደረጋትና ከፀሐይ ብርሃን የመከላከል ኃይል እንደሰጣትም እናውቃለን። ሴሊን ታሪኩን ስታጠቃልል ትርምስና ችግር የማይቀር መሆኑን አሁን ግን በአዲስ ተስፋ ወደ ብርሃን መመልከት እንደምትችል እየተናገረችም እያሳየን ፊልሙ እዚህ ጋር ይጠናቀቃል። ደረሻው አብራችሁኝ ስለነበራችሁ አመሰግናለሁ። እንደዚህ አይነት ፊልሞች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ